ሀያት ህዝቡ ለልጅሽ አዝኖ ነው። በልጅሽ ስትለምኝ ይኸውልሽ ማሬ፣ እኔም እናት ነኝ። የፈለገ ነገር ቢሆን እኔ እናቱ ችግሬን እጋፈጣለሁ እንጂ ልጄን ቪዲዮ ላይ ተንበርክኮ እርዱኝ እንዲል አላደርገውም። ገብቶሻል ሀያት? በቃ ስህተትሽን ማመን አለብሽ። በቃ ተሳስተሻል። ልጁ አይመለከተውም። ልጁን አትክተችው። ችግር የለም። በቃ አልሰደብሻትም። የስድቡ መልቀቄ ስህተት ነው እኮ አንድ ቪዲዮ እኮ አይደለም ሀያት፣ እድሜ ልክ እኮ ነው ማሬ። ሀያት ስህተትሽን ካላመንሽ እኮ አታስተካኪም ውዴ። እኔ የዛን ጊዜ ይኸውልሽ ንገርሽ፣ የዛን ጊዜ እየሰደቡኝ ለጤነኛ ሰው ብር ታሰባስቢያለሽ እያሉኝ እየሰደቡኝ ስለተማመንኩብሽ ጠንካራ ጀግና እናት ስለሆንሽ ስላመንኩብሽ ነው አደለ 450,000 ብር ሰብስቤ ባጃጅ እንድትገዢ ያደረግኩሽ። ቁጭ ብዬ ላይቭ ላይ እየመዘገብኩ ሰብስቤ። ታዲያ አንቺ ቃል የገባሽልኝ ሀቢባ ባጃጁን ከገዛችሁልኝ የሰው ፊት አልወጣም፣ ድጋሚ ሚዲያ ድጋሚ አልወጣም፣ ፊቴን ድጋሚ ሚዲያ ላይ አላስገርፍም። እኔ ልመና መወድ ሰው አይደለሁም። እኔ ጎበዝ ነኝ፣ የስራ ሰው ነኝ። ሰቲ አድንቀንሽ ወደንሽ ተማምነንብሽ ሰብስበን ባጃጅ ገዝተን ሰጠንሽ። በቃ ከዛ በኋላ ሰርታ አድጋ ነገ ለሌላም ሰው ትተርፋለች ብለን ዞር ብለን አላየንሽም። አንቺ ግን ሳታማክሬን እኛ ሰብስበን በገዛንልሽ ባጃጅ ወስደሽ ፖሻትና መኪና ገዛሽ። አየሽ፣ ይህኔ መኪና ባትገዢ ኖሮ የሆነ ቢዝነስ ከፍተሽ ቢሆን ኖሮ ብርቱካን ቤት፣ ምግብ ቤት የሆነ ነገር ከፍተሽ ቢሆን ኖሮ አሁን ከራስሽ አልፈሽ ሰራተኛ ቀጥረሽ ለሰውም የስራ እድል አምጥተሽ ነበረ። እንዲህ መኪና 10 እየተበላሸ ጋራጅ የሚገባ ወጪ የሚያወጣ አይሆንም። በዛ ላይ አንቺ ወጣት ሙሉ ጤነኛ ሙሉ አካል ያለሽ አንድ ልጅ እንዴት ይከብድሻል ማሪ? የአንቺ እኩዮች ከአንቺ በእድሜ ያነሱ 3 እና 4 ልጅ ያሳድጋሉ። ቡና ጠጡ እየሰሩ ሻይ ቤት እየሰሩ ምናምን ያሳድጋሉ ማሪ። ልጅሽን እንደ ስትረስ አሁን በጣም ጭንቀታም ከመሆኑ የተነሳ ልጅሽ የሚያወራው የትልቅ ሰው ወሬ ነው፣ በእድሜው አይደለም የሚያወራው። ስለሚያውቅ እኮ ነው ቤት ውስጥ። ለምን ታሳየዋለሽ? ለምን ታሳየዋለሽ? ዋይ እናት ለልጇ ጭንቀቷን እኮ አታሳይም እንዴ? እናት እኮ ትንሽዬ ምግብ እንኳን ቢኖራት ነይ ልጅ ነይ እናቴ ቢሽያት እኔ በልቻለሁ ነው የምትለው። ሳትበላ ልጇ ችግሯን እንዳያቅ ልጇ እንደሌላት እንዳያቅ በልቻለሁ ነው የምትለው። አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አሁን ራሱ እኔ ውጣ ከማለቴ በፊት እያወራ የነበረው የትልቅ ሰው ንግግር ነው፣ የ7 ዓመት ልጅ ንግግር አይደለም። ይህ በጣም ስትረስፉል ነው። ታዲያ ትምህርት እንዴት ይገባዋል? አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላችሁ ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? አሁን ዘፈኑን እየጋበዘች ዘፈኑን እየዘፈን አለቀሰና እናቴ ለሰው ሰጥሃለሁ እያለችኝ ነው እና ለሰው እንድትሰጠኝ አልፈልግም። ለሰው ሰጥሃለሁ ብለሽ ጭንቅላቱ ስር አሁን ምን እንዲያስብ ነው ሄደች? እኔ ድሃ ብሆን ኖሮ በቃ እኔ እድለቢስ ነኝ፣ እኔ በመምጣቴ ነው እናቴ እንደዚህ የተቸገረችው እኔ ነኝ ብሎ ራሱ እንዲጠላ እያረግሽው ነው ገና በዚህ እድሜው። አየሽ፣ ለሰው ሰጥሃለሁ እያልሽ እያስፈራራሽው ገደልሽው ልጁን። እውነት አይገባውም፣ ይሄ የምታደርጊበት ነገር አይገባውም። አንድ ልጅ ነው፣ አይከብድም ለማንም። አንድ ልጅ ሙሉ አካል ያለው ጤነኛ ልጅ እንዴ ስፔሻል ኒድ ልጅ ቢሰጥሽስ ፈጣሪ ምን ልታደርጊ ነበር? ልዩ እንክብካቤ የሚያስፈልገው ልጅ ዊልቸር ላይ የሚሆን ልጅ ቢሰጥሽ ምን ልትሆኚ ነበር? ጤነኛ ልጅ ስራ ቤት ውስጥ እየሰራ የሚያግዝሽ ቀልጣፋ ታዛዥ ጨዋ ልጅ ሰጥቶሽ እንዲህ ካሰቃየሽው ጤነኛ ልጅ ታማሚ ልጅ ቢሰጥሽ ምን ልትሆኚ ነው? አውጥተሽ ልትይው ነበር ማለት እኮ ነው። በጣም ልጅሽ በጣም ተበድሏል። ከዚህ አሁን እስከ ዛሬ ያሰራሽውን ቪዲዮዎች አጥፊለት። እኩዮቹ ትምህርት ቤት ማላገጫ እንዳያደርጉትና ሞራሉ ከዚህ በላይ እንዳይነካ ቪዲዮቹን አጥፊለትና ከዛ ይሄ መኪናው ጋራጅ ውስጥ ስንት እንደሚያወጣ ታይቶ በዛች ገንዘብ የሆነች ቢዝነስ ጀምሪ። በቃ ከመኪና ውጭ አይሆንም ላንቺ። በቃ 10 ጋራጅ እየገባ እንደገና የማሰሪያ እየወጣች ከምትለምኝ መኪናውን ሽጦ ቢዝነስ መጀመር ነው። ተሳሪ በጉድ የሚሰራ ነገር ላይ እንደ ምግብ ቤት ነገር ሁሌም ተፈላጊ የሆነ ነገር። እኔ ይህንን ነው የምመክርሽ። ምን ትያለሽ አንቺ? ሚሚዬ እናመሰግናለን። ይማር እሺ፣ አመሰግናለሁ። አያት ካስገባ ይቅርታ፣ ግን በወቅቱ ላዝሽ ነበር። እሺ ምንም አይደለም እናቴ እኔ አልሰደብኩሽም፣ ግን በጣም ይቅርታ ወላሂ። የዛን ጊዜ በቃ ሆት ሆኜ ነው ምናልባት ዝም ብዬ እትትት ብዬ ይሆናል፣
ግን አልሰደብኩሽ። አላሽ አልሰደብኩሽ። ያለው ደግሞ ለልጅሽ መስዋዕት ክፈይ፣ የቻልሽውን መስዋዕት ክፈይ። አይዞሽ ያልፋል። ግን ልጁን በዚህ ሁኔታ እንትናት ብሽ ቆንጆ አመሰግናለሁ ብዬ እንዴ ከዚህ በኋላማ ልጁ አንድ የመለመኛ ቪዲዮ ቢሰራ እኛ ለህግ አካል አመልክተን መንግስት ልጁን እንዲወስድ ሆኖ ማድረግ ያለብን ኖ ኔቨር። እኛም እናት ነን፣ አንፈቅድም ልጆቻችን እንደዚህ እንዲሆኑ በፍጹም። እኔ ልጄ እንዲያደርግ የማልፈልገውን ነገር የሰው ልጅ ሲያደርግ እንትን አልልም። እንዲህ እናቶች እኮ እኛ የምናውቀው እኮ ችግራቸውን ሽፍን አድርገው ለልጆቻቸው አያሳዩም። አይደለም ለልጅ ቁጭ አድርገው ጭንቅላቱን ሊሞዱ እንዴት ሶሻል ሚዲያ ላይ ወጥቶ መለመን እንዳለበት በአረብኛ ጭራሽ አረብኛ ቋንቋ ጭራሽ አስተምረሽ በአረብኛ እንዲለምን በአማርኛ እንዲለምን አረበኛ ውሰዱን ያልኩኝ እኔ ልመና ሳይሆን ውሰዱን በቃ ከነዚህ ነው። ለምን ልጁን እንደዚህ ነገር ታስተምሪዋለሽ? ይውሰዱን እንጂ እኛ ብር አይደለም የለመንኩት እኮ ይህን ልመና ነው። ውሰዱ። ለምን የት ነው የሚወስዷችሁ? አንድ ልጅ አንቺ ቆሎ ሽጠሽ አታሳድጊም? አያት ቆሎ ሽጠሽ አታሳድጊም ወይ? አንድ ልጅ ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታደርጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ የከብደታት እንዴ? እኮ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላ ስማርት የሆነ ልጅ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ አያት አላህን ፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከ ዛሬ ጤነኛ ነበርሽ። ባጃጅ ብቻ ግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን አይ ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ አሁን ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጭ ከመኪና አንቺ የመኪና መንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዱ አትይማ። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ እኮ ነው የሚያሳፍረው። ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? ለምን ዛሬ ለሚያልፍ ቀን እንትን ይህ አሁን ጋራጅ ስንትን የተጠየቅሽው ለመኪናው? 180። እሺ መኪናውን ስንትን የገዛሽው? የገዛሁት 230 ሺህ ነው የገዛሁት። ከነ ይሄ ቀለም ምናምን አለ ጋዙ ጋር 350 ሺህ ጨርሻለሁ እስካሁን። በቃ የባጃጁን ጨረስኩበት። ባጃጁን ስንት? 450 ሺህ እንዴ የተገዛው? ባጃጁ ስንት ሸጥሽው? ወርዶ ነው የሚሸጡት እኮ ሲሸጭ አንድ ነገር እኮ ምንም ነገር በዚህ ፍጥነት ወርዶ ነው የሸጥሽው? ወላሂ ወርዶ ነው የሸጥኩበት። እንትን ያልኩበት አለ እንደዛ ነው የሸጥኩት። ወላሂ እንደዛ ነው የሸጥኩት። ስንት ይሸጥ? እሺ ስንት ሸጥሽው? 300 ስንት? ባጃጇ 350 100 ሺህ ወርዶ ተሸጠሽ። 350 ሸጠሽው። መኪናውን ከነቀለሙ ስንት ፈጀ? 350 ጨርሻለሁ። የሚፈልገው አሁን እቃ ነገር በስንት ወር ነው 100 ሺህ የከሰረው ማለት ነው? ባጃጁ ስንት ወር ተነዳሻት ባጃጇን? እዛ ነግሽ በቃ መኪናዋን ከገዛት አሁን 3 ወር ሆኗታል። ባጃጁ ከተገዛስ 6 ወር። ስለዚህ 3 ወር የነዳሽታሽ በ3 ወሩ 100 ሺህ ቀንሶ 300 ሺህ ሸጥሽው፣ 350 ሺህ ሸጥሽው። ከዛ በ350 ሺህ መኪናውን ገዛሽ። መኪናውን ደግሞ 3 ወር ሳትነጃት ይኸው ተጋጭታ ጋራጅ ገብታሁት 180 ሺህ ተጠየቅሽ ለመኪናው። እሺ መኪናው ግዙኝ ማለታችን ለባጃጁ ሶሪ ለጋራጁ መኪናውን 180 ሺህ የምከፍለው ስለሌለኝ መኪናዋን ግዙኝ ማለታችን በሚገዙሽ ገንዘብ የሆነች ቡና ጠጡ ነገር እንድትጀምሪ እኔ ወስጄ ያሳይሻለሁ። ሰውየውንም አገናኝሻለሁ። ማን ተበላሽቶ ማን ይገዛኛል? ማን ነው የሚገዛው? ተበላሽቶ በቆመ እነሱ አሰርተን ይሸጡታል በተሻለ ዋጋ። ሞክረሻል ወይ? ጠይቀሻል? ሽጥልኝ ብዬዋለሁ። ራሱን ይሸጣል ወይ ስለው እንደዚህ ሆኖ ማን ነው የሚገዛሽ አለ። ይሄ እንደዚህ ኮልኮሌ አንድ ነገር ያሌለው ውስጡ እቃ ያሌለው እቃ እንዳለ ተለዋጭ ይፈልጋል። ይሄ ሁሉ እቃ ተለዋጭ እየፈለገ ማን ነው የሚገዛው አለ።
ማነው ቆራሌ ሽጮ አለኝ። እንደውም እሱ ቆራሌ ማለት አሁን ያልኩሽ 50 ሺህ እንኳን ማያወጣ ማነው በሚዛን ተቆራርጦ የሚሸጥ ማለት ነው። እንጠይቋቸዋለን። እንጠይቂና ከዛ ወይ ደግሞ ተበድረሽ ክፈይና መኪናውን አውጥተሽ ሽጨሽ እና የሆነች ሻይ ቡን ወይ ቁርስ ቤት ነገር ክፈቺ። እንደዛ የመስራት ሀሳብ የለሽም? ከመኪና ውጭ ስራ የመስራት ሀሳብ የለሽም? አያት ኧረ እሰራለሁ እኔ ምንም እሰራለሁ። ምን ለምሳሌ እኔ ጁስ ቤትም እችላለሁ። በቃ የምችለው ሙያ ጁስ ቤትም በርገር ቤትም የውጭ ምግብ ጥብሳ ጥብሶቹን እችላለሁ እኮ። እንደሱ ነገር ሰርኩበት አልነበር ያለ እኮ። ይሄ ዝም ብሎ እኮ አካፍቺ ማሽን አለ፣ ብዙ ነገር አለ። በቃ ብዙ ነገር ይፈልጋል። እቃው ብቻ ስንት ነው በአሁኑ ሰዓት? ይሄ መኪና ምኑ አይበቃም ጭራሽ ነው ማለት ነው። እቃው ራሱ ስንት ነው? ዝም ብለሽ ወንበር ወይ ደግሞ ለምን ተቀጥረሽ አትሰሪም? ጁስ ቤት ነገር ተቀጥረሽ ለትንሽ ጊዜ ብትሰሪስ? ሞክራለሁ እኮ ስራ እንፈልግልሽ እና ተቀጥረሽ ስሪ። ልጅሽ ትምህርት ቤት ስለሚውል እሱ ትምህርት ቤት ውሎ እስኪመጣ አንቺ ስራ ውለሽ ትመጫለሽ። ደግሞ አድጓል። ከትምህርት ቤት ቢመጣም ቤት ከፍቶ ገብቶ በልቶ ከኩዮቹ ጋር መጫወት ማጥናት ይችላል። አንቺ ከስራ እስክትመጪ አይደል? ወይስ ቡና ጠጡ ይሻላል? ቡና ጠጡ ለምን አትሰሪም? ወይ እሱ አይቀልም ወይ አትፈልጊም? ኧረ እፈልጋለሁ። ይሄ ነገር ካልቀየርኩ እዚህ ላይ ምንም ስራ ብዙም አይሰራም። ይሄ ሀገር ብዙም እንደዚህ አይነት ስራ ልክፈት የምትይበት ሀገር አይደለም። ወይ ወደ አዳማ እንኳን ብገባ ወይ የሆነች ሀገር ብቀይር ይሰራል። እዚህ ሀገር ላይ ምንም ልክፈት ብትይ ከሳስረሽ ነው የምትዘጊው። ተስፋ የሚያስቆርጥ ሀገር ነው የሀገር ራሱ። አይተሻታል ስትመጪ እንኳን ምን አይነት ሀገር እንደሆነ ዝም ብለሽ። ኧረ ጥሩ ናት። እኔ ስመጣ ሳያት ሰላም ናት፣ ጥሩ ናት። እኔ መጀመሪያ ለመቋቋም ተቀጥረሽ ትሰሪያለሽ። ለመቋቋም ተቀጥረሽ እየሰራሽ ባጃጁን 3,000 ብር ተቀጠርኩ። የቤት ኪራይ አለ። የቤት ኪራይ የምከፍለው ወደ ውስጥ እንኳን ዝም ብለሽ ወደ ውስጥ በአሁኑ ሰዓት ይሄ ቤት እንትን ፈርሶ የለም በጣም ነው የተወደደው። ዝም ብለሽ የምንኖሪበት ቤት 7,000 6,000 መጨረሻው ያለው። እሺ ቤት አንድ ክፍል ቤት 6,000 7,000 ከፍለሽ የምትቀጠሪው ከ3,000 ከ4,000 አይበልጥ። ከዛ ደግሞ ቤት ውስጥ ምግብ አለ፣ የልጅ ትምህርት ቤት አለ። እንዴት እሱንም እኮ አስባለሁ። እሺ ለምን መዳም ቤት መተሽ ለምን አሰሪም? ልጄን የላርገው እናትሽ ጋር ከልጁ ጋር አይስተካከልኝ እንደ ይዞ ቤት ከነ ልጅሽ እንድንወስድሽ ነው የምትፈልጊው? እናትሽ ጋር ልጅሽን አስቀምጠሽ ሁሉም የመዳም ቅመም 100% ምን አረብ ሀገር ያለው ልጁን እናቱ ጋር አስቀምጦ አይደል